ክርስቲያን ናት አላልኩም። ደካማ ጎኗ ኢየሱስ ነው ያልኩት። ደካማ ጎኔ እውነት ነው እና ኢየሱስ እውነት አይደለም እንዴ? አላህም እውነት ነው፣ ነብዩ መሐመድም እውነት ናቸው። ስለ ደካማ ጎኔ እውነት ነው። ኢየሱስ ብቻ አታድርጎ የኔ ደካማ ጎን። ነብዩ መሐመድም ደካማ ጎኔ ናቸው፣ አላህም ደካማ ጎኔ ነው። አንተም ደካማ ጎኔ ነህ። ለአንተ ጥብቅና ቆሜያለሁ፣ ተከራክሬልሃለሁ። ቴንክ ዩ። አይ ትተሽ ወደ ያሬድ አልተጠጋሽም ግን አላህም ይመቸኛል እግዚአብሔር ይመቸኛል አልመሰለችም እቺ ጉዳይ? አይ እንደዛ አይደለም። እኔ አይጋጩብኛል። ፍጹም ክርስቲያን ፍጹም ሙስሊም ነኝ እኔ። አይጋጭብኝም። እኔ እውነቴ ከነሜ ጋር የሚጋጭ አይደለም። ግን ጥመትን እጠላለሁ፣ ውሸትን እጠላለሁ። በቃ እጠላለሁ። በቃ ምንም በላይ እኔ ሃይማኖታዊ ጥመት በጣም ነው። ሃይማኖትን ከሚያጠሙ ፓጋኖችን እመርጣለሁ። ጥመት በጣም ምጠላው እና አእምሮ የማይቀበለው የትም ቦታ ላይ ልቀበለው አልችልም። እኔ ማለት ነው ከዚህ በኋላ ከገባው በቃ እግዚአብሔር ጾታው ምንድነው እያልኩ ነው የምገባው። በቃ ዝም ብዬ እንደውም ከመጀመሪያ እስከ መጨረሻ ላይቭ እግዚአብሔር ምንድነው ብቻ ብዬ ነው የምወጣው ራሱ። ኧረ ተው ፍቅርዬ ተው፣ የራስህን ጾታ አጣጥም። ተው ግን ተው፣ ከእግዚአብሔር እንደዚህ አትበል። ተው ቤብ ተው ቤብ። እየተናደድኩ ነው እየተናደድኩ እኮ ነው። እንደሰማሽው እንደ ትናንቷው ስንፈተ ወሲብ ነበረበት ኢየሱስ ምናምን እያሉ እያናደዱኝ ነው። እኔም እኮ እናድዛለሁ። አይ ደስ አይልም። የትናንት ጥያቄ ነው ሰው መጠየቅ ይችላል። ቢሆን ጤናማ አይደለም። አንድን ሰው ሲጀመር እሱ ያለው እንደዚህ አይነት ጥያቄ ሊያስከትል ይችላል ነው ያለው። እንደዛ ከተባለ እንደዚህ አይነት ጥያቄ ያስከትላል ነው ያለው። ያስከትላል። እንደዚህ አይነት ጥያቄ የሚጠይቅ ሰው አእምሮ እንዳለ ስጋዊ የሆነ ስለ መንፈሳዊ አስተምሮ እውቀት የሌለው ሰው ነው እንጂ አንድ ሃይማኖታዊ እውቀት ሃይማኖታዊ እሳቤ በተለይ ኤቲስት ቢጠይቀው እሱ ኦኬ ገባ። አግኖስቲክ ቢጠይቀው የሚያምን ሰው ግን የትኛውም ሃይማኖት የሚያምን ሰው ስለ አምላክ ያለው እሳቤ ኒውትራል ነው፣ ጤናማ ነው። ገባ። ከስጋ ፍቃድ ስለ አምላክ አይደለማ ሲወራ የነበረው እንደ ኢየሱስ አምላክ ነው። ስለዚህ ላንቺ ነው ለሚያምኑት አምላክ ነው። ስለዚህ ጃም ቢሆን ያቃሰለ እሱ እኮ አምላክ ብሎ ያምንም እሱ የሚያምነው ሰው ነው ብሎ አይመንበት ግን አምላክ ብሎ የሚያምኑ ሰዎች እሳቢያቸው ከስጋ እንደማይመነጭ ያውቃል። ገባ። እሱም ቢሆን የሚያመልከው አምላክ ስላለው ስለ አምላክ ሲወራ ስጋዊ ይሄ ፍላጎታዊው ነገሩ የተገደበና መንፈሳዊ ልዕልና ላይ ያለ እሳቢ እንደሆነ መገመት አያቅተውም። ጥያቄ ነገር የተገደበ ፍላጎት የለውም ሲጀመር ኢየሱስ። አሁን ወደ ኢየሱስ ከሄድ ሌላ ነገር ነው የሚከተለው። ጃ ትክክል ነው የምትሉ ሰዎች ሌላ ቦታ እንዲህ ሲሉ በድፍረት ትክክል ናቸው በሉ። ባራዌ በነገራችሁ ላይ እናንተ ስለ ሰው ሲወራ ሌላ ቦታ ሲባል ታለቅሳላችሁ። ስለምንተዋወቅ ነው። ጃ የጠየቀው ጥያቄ ትክክል ነው። አንድ ሰው እንዲህ መጠየቅ መብት አለው ካላችሁ እናንተ እምነትና እናንተ አምላክ ላይ ሰው ተመሳሳይ ነገር ሲሉ ምስራቅ ቀጠናዎች ማዘን የለባችሁም። እነሱም በጥያቄ ደረጃ ነው የሚጠይቁት። አንድ ሰው ስለሌላ እምነትና ስለሌላ አምላክ እንዲህ በልቅነት የሚጠይቅ ከሆነ መቀበል መልመድ አለባችሁ። ግን እኮ ከባድ እንትን እኮ ለምንድን ነው ከባድ አድርገሽ የተረዳሽ? ምንድን ነው ከባድ ነው? እኔ ከባዱ አይደለም። ቃሉ ራሱ ለምንድን ነው ከባድ የሆነው? ሰው የሰጣችሁትን ነው የሚመልስላችሁ። እኔ ጋር ነው እያወራሽ ያለሽው? አይ ለኮሜንታተሮች ነው አባል አንተ አይደለም ፍቅሬ። እነሱን ቤዝ የምታደርገውማ የራስህን እምነት ነው። እንዴት ከሚያምንበትን ትጠይቀዋለህ? ይቻላል። ሰው የፈለገው መጠየቅ ይችላል። ግን የማይጠነቀቅ ሰው ሌላኛው ሰው ለራሱ ማንም ሰው እንዲጠነቀቅለት መጠየቅ የለበትም። ገባኝ እኮ ግን ቃሉ ለምን ከባድ ሆነ ነው? ያው ችግር የለውም። ቃሉ ከባድ ካልሆነ ተለማመዱት። እንግዲህ እነዛም እንደዛ ስለእዛኛው ቤት ያሉ ሰዎችም እንዲህ ነው የሚሉት። ቃሉን አይመርጡም። ከዛ ቃል ባለመመረጣቸው ደግሞ እኔ ነኝ እያልኩ ያሉት አሁን እኔ ስለ ኢየሱስ እንተውና ቃሉ ለምንድን ነው ከባድ የሆነው? አሁን ቃሉ ትርጉሙ ምስል አይደለም። እሱም አላለው ምን ያግደኛል? ግን ቃሉ ለምን ከባድ ሆነ ነው ትርጉሙ ምንድን ነው? ቀላል ከሆነ ችግር የለውም። የቃሉ ከባድነት እናንተ ጋር ርዕስ ሆኖ ሲመጣ ነው ከባድነቱን የምታውቁት። እኔ ጋር ነው እያወራሽ ያለሽው? እኔ ጋር ነው። ምን ሆነሽ ነው? እኔ ጋር አውሪ እንጂ
እኔ ስጠይቅሽ አይደለም ማብራሪያ የምሰጥህ አንተ የፈለግከውን በልኩ ብዬ መለስኩልህ። ባቢሎን አዎ ስለ ቃሉ እናወራ። እኔና አንቺ ቃሉ ለምንድን ነው ከባድ የሆነው ነው? በቃ ለአንተ ከሆነ ከባድ አይደለም፣ የፈለግከውን በል። እኔማ እላለሁ እሱን አይደለም ሌላ ነገር እላለሁ። እሱማ ምን እኔ ራቆቱን አስቀረው የለ እንዴ? እሱንማ እንደዛማ ከሆነ ቃሉ ግን ለእኔ ከባድ አይደለም። ስንፈተ ወሲብ ማለት ምንም ጸያፍ ነገርም አይደለም። በነገራችን ላይ ምንም እንትን የለውም እኮ ስንፈተ ወሲብ እኮ ነው። ምንም እኮ እንትን እኮ የለውም። ገዳም የሚገቡ ሰዎች አሁን ስንፈተ ወሲብ አለባቸው ይባላል። እንደዛ ተብሎ ነው የሚነገረው። ሌላ የምታስረዳበት ቀለል ያለ ቃል የለም። እሱ ነው የቀለለ ቃል። አሁን ለምሳሌ ስንፈተ ወሲብ ማለት ደግሞ አለማድረግ ነው በቃ። ሌላ እኮ ምንም እኮ እንትን እኮ የለውም። ፍላጎት ከሌለ አሁን እኮ ለምሳሌ ፍላጎት ከሌለው በቃ ስንፈተ ወሲብ አለው ነው የሚባለው። ምንም እንትን የለውም እኮ ከባድ ቃል አይደለም። ለማንኛውም ወደ አጀንዳችን እንመለስ። ጉዳይ አለን። እግዚአብሔር ወንድ ነው ሴት የሚባል ጉዳይ አለን። ምን እዚህ ጋር ደግሞ የኢየሱስ መብት ልናስከብር ደግሞ መከራችን ልንበላ ነው እንዴ? ራሱ ያስከብረው። በተሳለ ሰይፍ እንትን እያደረግኩ እመጣለሁ አላለ እንዴ? በቃ መብቱን ራሱ ያስከብር። አቅም ካለው የተሳለ ሰይፉን ተሸክሞ እሳት ካፉ እንትን እየተፋ መጥቶ በቃ ራሱ መብቱን ያስከብር ኢየሱስ። እኔ ላስከብርለት አልችልም። ምን አገባኝ እኔ። ያስከብር አቅም ካለው በቃ አይደለም ያልኩት እኔ አንተ አይደለም። ትናንትናም ጃ ሲናገር ጃን የተቃወምኩት ተቃውሞ አንተ ጃ ሙስሊም እንደመሆኑ መጠን አንድ ሙስሊም ከመቅደላዊት ማርያም ኢየሱስን ሽቶ ሰብራ በፀጉሯ ስትዳስሰው ነበረ። ከእሷ ጋር የወሲብ ፍላጎት ካላደረገ ስንፈተ ወሲብ አለበት ማለት ነው ብሎ በድፍረት ሲናገር ነውር ነው። እንደዚህ ነው ያለው እንዴ? አላለም። ኧረ በኢየሱስ ስም ሪካርድ ይውጣ። እንደዛ ሳይሆን ኧረ እኔ አልዋሽለትም። ለምን ዋሻለሁ? እንደዚህ አይደል እንዴ ያለው? የነበራችሁ ሰዎች ኮሜንት ላይ ጻፉ። አይደለም እንደዛ አይደለም። እንዲህ ማለት ያስከትላል ነው ያለው እኮ። እንደዚህ ማለት ያስከትላል ብቻ አይደለም። ይሄንን እንኳን ማረግ ካልቻለ እንደዛ እየተካከከችው ሽቶ ሰብራ በፀጉሯ እያሸችው ምንም አላደረገም ማለት ስንፈተ ወሲብ አለበት ማለት ነው። እንደዛ ነው ልናስብ የምንችለው ብሎ የተናገረው። አዎ ልክ እኮ ነው። ታዲያ ሀሳቡ ችግር የለውም። እሱ ልክ ነው ብለህ አንተ ከደገፍከው ደግፈው። ግን አንድ ሌላ ሰው አምላክ ብሎ የሚጠራውን አንድ ሌላ ሰው ዶክትሪን ያለውን አስተምሮ እንዲህ ብለህ ስትጋልጥ በምላሹ የሚመለስላቸው ምላሽ ተዘጋጁ ነው። የፈለገው ማለት ይችላል። በምላሹ ምን ስለ ኢየሱስ ማስረዳት አይችልም። ሃይማኖት ያለው ሰው አንድ አምላክ ያለው ሰው በድፍረት እንዲህ ብሎ የሌላን አምላክና እምነት የሚናገር ከሆነ እሱ የሚባለው ነገር በሙሉ ይገባዋል ነው የምለው። ወደ ሌላ ነገር ለምን ይሄዳሉ? ስለ ኢየሱስ ክርስቶስ ወሲብ ፍላጎት ማስረዳት አይችሉም እንዴ? ጾታ ከተሰጠውና በልቶ ከተገረዘ የለም፣ አስተምሮች ላይ የለም። የሌለን ነገር ሊያስረዱ አይችሉም። ባቢሎን የለም የሚባል ነገር የለም። እሱማ አልተገለጸም ሲባሉ እኮ እንትን ሲሉ የነበሩ ሰዎች እኮ ናቸው። የለም ይባላል እንዴ? አዎ የለም፣ እንደዛ የሚባል የለም። እንደዛ ቢሆንማ ሁሱ ባለፈው አልተገለጸም ብሎ ሲላቸው እንትን አይሉም ነበረ፣ አይሳለቁም፣ አይስቁም ነበረ። የለም የሚባል ነገር የለም በእነሱ። ምን ይሄ ለእነሱ ደግሞ ከባድ ነገር ነው። እንዲህ ደግሞ የአምላክ ማህፀን የአላህ ማህፀን እያሉ የሚውሉ ሰዎች አይደሉም። ይሄ ምንድነው ከባዱ ነገር? የቱ ነው የከበደው? ስንፈተ ወሲብ አለበት ምናምን ብለው አስገርዘው ወንድ ልጅ ነው ብለው አስገርዘው አምላክ ነው ብለው አስቀምጠው እንደዚህ አይነት ጥያቄ ሲመጣባቸው ለምንድነው ከባድ የሚሆነው? ለነሱ ከባድ አይደለም። የፈለጋችሁትን በሉ ቀጥሉ። እኔ ሀሳቡን አልደግፈውም ነው ባጭሩ። የኔ መብትን አለመደገፍማ መብትሽ ነው። ግን እነሱ ሰዎች እንደዚህ አይነት ሀሳብ ይዘው ይመጣሉ ማለት ግን ይሄ እንኳን ይሄ ከዚህ የከበደ ነገርም ይዘው ይመጣሉ እኮ። ምንም ከዚህ የከበደ ነገር ተናግረው አያውቁም። ምን አላህ ማጸናለሁ ብሎ እያወሩ የሚውሉ ሰዎች አይደሉ እንዴ? ስለዚህ ምላሻችሁ ይሄ ነው። እናንተ ለነሱ ምላሽ መስጠታችሁ ምላሽ እኮ አይደለም። ምላሽ ተብሎ የተወራ ነገር አይደለም። በኢየሱስ ክርስቶስ በራሱ ማንነት ዙሪያ ነው የተወራው። በራሱ ያነሳበት ምክንያቱ ምንድን ነው? ትክክል ነው። በቃ ኢየሱስ ሴት ልጅ በፀጉሯ ምናምን እንትን አደረገችው፣ አሸችው፣ ምናምን ነው። ገብቶሻል? ሐሳብ በጥቅስ ከመጽሐፍ ቅዱስ ጥቅስ አውጥቶ ነው ሲያወራ የነበረው ልጅ እኮ ከራሱ እኮ አይደል። ምን ይሁን ኢየሱስ ብልት አለው እንደው ብልቱ ምን አድርጎታል? ይስራበታ። አንተ ስራ በራስ ብልት። አንተ ስለ ኢየሱስ ብልት መስራት አለ መስራት ጥያቄ ውስጥ ሊገባ ራሱ እኔ እሰራለሁ እየሰራው ነው። ኢየሱስ ክርስቶስ ግን ከተገረዘ ሴት ልጅም እየተሻሸችው ምንም ስሜት የማይታየው ከሆነ ስንፈተ ወሲብ አለበት የሚል ጥያቄ ሊያስከትል ይችላል ነው ጥያቄው። ትክክል ነው። አያስከትልም። በሚያምኑት ውስጥ እንደዛ ጥያቄ ተፈጥሮባቸው የማያውቁም። እንዲህ አይነት ይፈጠርባቸዋል። ሰው የራሱ ችግር ያለበት ሰው ነው። በነገር ላይ ሰው
የሰው እሳቤ የሚወሰነው ባረዳዱ ነው። ስለዚህ እንደዚህ አይነት ችግር ካለበት ስንፈተ ወሲብ አለበት ብሎ በራሱ አእምሮን በወሲብ ውስጥ ካጠረ ችግሩ የልጁና የእሱ አስተምሮት እሳቤው ነው አይደለም። የመጽሐፍ ቅዱስ ችግር ነው። ክርስቲያን እንደዚህ አይነት እሳቤ ጥያቄ ውስጥ ገብቶባቸው አያውቅም። ገብቶባቸው ስለሚያውቅ እኮ ነው እየሸሹ ያሉት። እንደዚህ አይነት ጥያቄ ለመጀመሪያ ጊዜ የተነሳ ጥያቄ አይደለም፣ ግን ትክክለኛ ጥያቄ ነው። ወንድ ነው ከተባለ፣ ብልቱ ተገረዘ ከተባለ፣ ይበላ ነበር ይጠጣ ነበር ከተባለ፣ ፍጹም ሰው ከተባለ በቃ ለምን አይታየውም ነው። እንዲህ ከባድ ጥያቄ እኮ ነው። አይታየውም ምን ይገሉ አባቶች ከሆናቸው ኢየሱስ ምንድነው ወሲባዊ ስሜት ነበረው ምናምን እያሉ ሲያስተምሩ የነበሩት አባቶች ናቸው። እንደዛ ያለ አባት የለም አሉ እንጂ አንተ እንደዛ አይነት አባት እነሱ ፓስተር ማን ነው ከወራት በፊት አላስተማረም እንዴ? እንደዚህ እሱ አባት አይደለም። እሱ አባት ነው እንጂ ለምን ከጃ የማይሻል ሌላ ዱርዬና ባለጌ ነው። ለኔ አባት ብዬ አልጠራው። ለኔ ግን አይደለም። መጽሐፍ ቅዱስን ጥንቅቅ አድርጎ የሚያውቅ ስለ ኢየሱስ ክርስቶስ በደንብ የተረዳ ነው። በቃ ስለዚህ ያመጣው ማስረጃ ነው ያልቀበለው። ለመቀበል እኮ መብትሽ ነው፣ ግን ትክክል ነው። እኔ ራሱ አነሳዋለሁ። ኢየሱስ ብልት ኑሮ ተገርዘ ቁጭ ካለ ምግብ ከበላና ከጠጣ ፍጹም ሰው ከሆነ በምድር እንደ ሰው ከተመላለሰ ያደርጋል አያደርግም ብዬ ስሜት ነበረው ላያይም ብዬ ስሜት እጠይቃለሁ። አልተገለጸም። ካላደረገ ስንፈተ ወሲብ አለበት ብለህ መመለስ ግን አችልም። ጠያቂ ጠይቀህ እሱ የኔ ድምዳሜ ነው። እሱ የኔ ድምዳሜ ሰዎች ግን እሱ ቃሽም ቢሆን ደደብ ቢሆን ችግር የለውም። ግን ሰዎች ግን አልተገለጸም የሚባለውን ነገር መመለስ አይችሉም። አልተገለጸም ማለት ለነሱ ነውር ከሆነ ሁሉ ነገር እነሱ ጋር ከተገለጸ ማብራራት አለባቸው። ኢየሱስ ስሜት አለው የለውም? በቃ ጥያቄ ነው። ይመልሱት። ምን ደግሞ ለነዚህ በነገራችሁ ላይ ተረጋ። እኔ አሁን የተረዳሁት እናንተ ምንም ብትባሉ የሚያንሳችሁ ሰዎች ናቸው። ምስራቅ ቀጠኖች እንዲያውም ልክ ናቸው። ለካ በጣም ነው የሰው እንትን ድንበር የምታልፉት። ስለዚህ የሚሏችሁ ነገር በሙሉ ይገባችኋል። የምትሏቸውን ነው መልሰው የሚሏችሁ። በነገራችሁ ላይ ባቢሎን የሚያምን ሰው አይደለም። ባቢሎን ሙስሊም አይደለም። የባቢሎን ሀሳብ የተገደበ አይደለም። ስለዚህ ባገኛችሁበት አጋጣሚ የሰውን አስተምሮ፣ የሰውን አምላክ፣ የሰውን ዶክትሪን ሰድባችሁ ምላሽ ሲሰጣችሁ መናደድ የለባችሁም። ባራዊ መልመድ አለባችሁ። እና የባቢሎንን ሀሳብ የሙስሊም ሀሳብ አድርጋችሁ ትክክልና ልክ የምትሉ ሰዎች በጣም ተሳፍሩ ሰዎች ናቸው። አይ ቲንክ እኔ ለምን በኢየሱስ እንደተናደድሽ አላውቅም። በኢየሱስ ነው እንጂ ስለ ኢየሱስ ነው እያወራን ያለው መሰለኝ። አይደለም። እና ስለምንድን ነው ሰው ባውንደሪ ማለፍ የለበትም። ሰው ገደብ ማለፍ የለ። ሰው ሲጠይቅ አንድ እምነት ያለው ሰው ሃይማኖት ያለው ሰው አይንህን የወጋ አንገትን ቁረጦ ቢል ህግ ነው ያለው። ያወራሁት በቃ አሁንም እኮ ብያለሁ። አንተ ህግ የለህም ተዳደሪያ። እኔም ስለነሱ ነው እያወራ ያለሁት። እኔ ስለነሱ በእነሱ ህግ ነው እያወራ ያለሁት ራሱ አሁን ማለት ነው እንዴ። ስለ ምስራቅ ቀጠናት አይደል እያወራሽ ያለሽው? ምስራቅ ቀጠናት ለመጀመሪያ ጊዜ ነው እንደዚህ አይነት። እንደውም ይሄ ጨዋ ቃል ነው፣ የተቀደሰ ቃል ነው እንደውም ልጁ የተናገረው ማለት ነው። ስለዚህ ምንም ልክ ናቸው ምስራቅ ቀጠኖች፣ ምንም ልክ ናቸው። ልክ የሚሆነው ልጅ እንጂ እነሱ አይደለማ። እኔ አም ሶሪ በቃ ትክክል ናቸው። እኔ ተምሬያለሁ። እኔ ለምን እኔ ይሄ በኢየሱስ የመናደድ እንትን ነው እንጂ እነሱ እጃ መጥፎ ነገር ስለተናገረ አይደለም። በነገርሽ ላይ እነሱ መጥፎ ነገር ካልተናገረ አንድ እምነት ያለው ሰው የሌላን ሰው አምላክ የሚለውን ዶክትሪን ያለውን እንዲህ እንደፈለገ ማውራት ከቻለ እነሱ ምንም ቢሉ ትክክል ናቸው። ቀጥሉ በቃ ምንም እኮ ያጣላንም። የእሱ ልክ ነው ካልክ የእሱ ትክክል ነው ካልክ እነሱ ምንም ተሳድበውም የሰው ሃይማኖት ነክተውም አያውቁም ማለት ነው። እነሱም ልክ ናቸው። መጽሐፍ ቅዱሳዊ ጥቅስ ጠቅሶ ሲያወራና ሲጠይቅ የነበረ ሰው ይሄ ነገር በእነሱ ህግ አንጻር ከነሱ ዶክትሪን አንጻር አይ ትክክል አይደለም ብለሽ የምትይ ከሆነ እነዛ ሰዎች እኮ ነብዩ መሐመድ ሬሳ አደረገ ብሎ የሚያምኑ ሰዎች እኮ ናቸው። እነዛ ሰዎች እኮ አላህ ማጸናሉ ብሎ የሚያምኑ ሰዎች እኮ ናቸው። በእንደዚህ አይነት ነገር ደግሞ ሪከርድ የሰበሩ ሰዎች ናቸው። ስለዚህ ለነዚህ ይሄ ነገር ትናንት የተነገረው የተነሳው ጥያቄ ለነዛ ሰዎች ከባድ ሊሆን አይችልም። እንደውም ትንሽ ነገር ነው። እንደውም ቅዱስ ቃል ነው የተናገረው ልጁ ማለት ቀላል ነገር ነው። ምንም አልተናገረም። እንግዲህ ትንሽ ከሆነ ጥራችሁ ግራችሁ ከነሱ እኩል ሆኑ፣ በርቱ፣ ተበራቱ። ያው እኔ አይንህን ለወጋ አንገቱን ቁረጦ የሚል ህግ ነው ያለኝ ሲጀምር ትክክል ነው ብዬ ተበራቱ። እንደውም አላወራም ልጁ። እድል ስጠውና ያወራት አይደል? ሰጠዋለሁ። ጥሩት። የት አለ? ሼር አድርጉለት። መጽሐፍ ቅዱስ እናንተ የኢየሱስ ክርስቶስ ብልቶች ናችሁ ይላል አይደለም?
የእናንተ ብልቶች የኢየሱስ ክርስቶስ ብልቶች ናቸው ይላል። ስለዚህ እነዚህ ሰዎች ዝሙት ሲሰሩ ኢየሱስ ክርስቶስ ዝሙት እየሰራ አይደለም ወይ ከመጽሐፍ ቅዱስ አንጻር ብሎ ነው ያነሳው ጥያቄ። ከዛ ቀጥዬ እኔ ሌላ ጥያቄ ጠየቁ፣ ልጁም ጠየቀ። እነዚህ በቃ ቅዱስ ቃል ነው። እንደውም መጽሐፍ ቅዱስ ውስጥ ከተቀመጡ ቃላቶች የበለጠ ቅድስና ያለው ቃል የተናገረው ልጁ ማለት እንደዛ ነው። በቃ እድል እያመቻቸህላቸው ይቀጥሉ። ጥሩ ነው። የኔ ውድ አመቻች ቀላል አመቻቻለሁ እንዴ? እንደዚህ አይነት ነገር ነው። እንደዚህ አይነት ነገርም ጥብስ ነው እኮ ነው። ይሄ እኮ ነው ሰው ልክ የሚያስገባው። ትክክለኛ አስተምሮ ነው ይሄ። ሰው በሚገባው ቋንቋ ማናገር የሚባለው እንደዚህ አይነት ነገር ነው እንጂ አንድ እንደፈለገ እንደ አህያ ይራገጣል፣ አንድ ደግሞ ጨዋ ይሆናል። እንደዚህ የሚባል ነገር የለም። ሰው በመጣው ልክ ነው የምትሄድበት። ሰው በተናገረው ቁጥር ነው የምትመልስለት። እኔ እንደዛ ነው የማምነው። ዓይንህን ካጠፋ አንገትህን ቁረጠው። በቃ እጅህን ጣትህን ከቆረጠ ሁለት እጁና ሁለት እግርን ቁረጠው ነው። በቃ እንደዚህ ነው መሆን ያለበት። እንደዚህ ካላደረገ ሰው ሊግባባም አይችልም ራሱ። ቀጥሉ። ጥሩ ነው። ጥሩ አቋም ነው። በርቱ፣ ተበራቱ። እንዴ ምንድነው? እኔ ግን እቺ ሐሳብ እነዛ ሰዎች እንትን ስለሚሆኑ አይመስለኝም። በኢየሱስ በዚህ ልክ ተናደሽ ነው? ጨርሻለሁኝ። እኔ ፍቅሬ ሀሳብህን ገልጻ ሀሳቤን ገልጬ አድናቆቴን ገልጬ እድል እየሰጣሃቸው ወልዷል አልወለደምም በስንፈተ ወሲብ የለበትምም ራሳቸው ናቸው ቀድሞ የተናገሩት ራሳቸው ናቸው። ያው ማን ነው የሚባለው አንድ እንትን ኢየሱስ ዝሙት ሰርቷል ብሎ የተናገረው ራሳቸው ናቸው። መቃወም ካለባቸው ከሃይማኖት አባት ከራሳቸው የሃይማኖት አባት ነው መጀመሪያ ያለባቸው። መቃወም ካለባቸው ኢትዮጵያ ምድር ላይ ምንድነው ጾታዊ ስሜት ነበረው ኢየሱስ ብሎ ካስተማረ ሰው ነው መቃወም መጀመሪያ ያለባቸው። መቃወም ካለባቸው ለነዛ ሚዲያ ላይ ላሉ ባለጌዎች እና ተሳዳቢዎች ያልተጻፈ አላህ ማጸናለሁ ብሎ የሚያስነብቡና የሚያስነግሩ ሰዎች እነሱን ነው መቃወም መቻል ያለባቸው። ያልተደረገ ነብዩ መሐመድ ሬሳ አደረጉ ከሬሳ ጋር ዝሙት ምንድነው ወሲብ ፈጸሙ ብለው የሚያስተምሩ ሰዎች እነሱን ነው መቃወም ያለባቸው። እንደዛ ነው የሚደረገው እንጂ አንድ ሰው መጣና ክርስቲያን የነበረ ሰው ነው ያውቀዋል። መጽሐፍ ቅዱስም ጥቅስ ጠቅሶ ጥያቄ ጠየቀ። በቃ እንደውም ጥሩ ጥያቄ ነው የጠየቀኝ የሰጠኝ። እኔ አሁንም አነሳዋለሁ። ኢየሱስ ወንድ ልጅ ነው፣ ተገርዘዋል። ለምን ተገረዘ? ብልት ካለው ያደርግ ነበር ወይ? አይ ከተባለ ደግሞ እንዴ ለምንድን ነው ስንፈተ ወሲብ ነበረበት እንዴ እያልኩ ነው የምጠይቀው። ከዚህ በኋላ አልምረው በቃ ቀጥይ። አንተ የፈለግከው መጠየቅ ትችላለህ። በነገር ላይ ትናንትና ሲጠይቅ የነበረው ሙስሊም ነው። ስለዚህ ሀሳቡን ከደገፍክና ልክ ነው ካልክ መድረክ ስጠው፣ አመቻችለት አልኩ እኮ። ምንም መደጋገም አያስፈልገውም። ቤቤ ጥሩ ይጠራ አልኩ እኮ። እኔማ ልጁ ሼር የምታደርጉለት ሰዎች ጥሩት፣ ቅዱስ ጃን ጥሩት፣ ትንሹ ጃ ጥሩትና እንደውም ጥሩ አድርጎ በስፋት ይሄድበት እንደዚህ አይነት ነገር። በርቱ፣ ተበራቱ ውዶቼ። ልጁ እንትን ስለሆነ እንጂ ጥሩትና እንደውም ሌላ ሰው ባገኝ እንደዚህ ትርትር እያደረገ የሚያወራ ማለት ነው። ደግሞ እኔ የኢየሱስን እንትን መብት ላስከብር ነው እንዴ? ደግሞ ራሱን ያስከብር። ባለ ሰይፍ ነኝ፣ ባለ እሳት ነኝ፣ ጎራዴ ያለኝ እንትን እላለሁ እያለ የሚያወራ ኢየሱስ ራሱ መጥቶ ራሱን ነፃ ያውጣ፣ ማንነቱ ይንገረን። ስለ ወሲብ ጉዳይ ውስብስብ አድርጎ የተመለሰው ራሱ ማንነቱን እንትን ያድርግ፣ ክብሩን ራሱ ያስከብር። እንደዛ የሚባል ነገር መብቱን ያስከብር። ኢየሱስ የሚባል ሰው ራሱ ምን እያደረገ ነው? ብዙ ዓመት ራሱ አምላክ ከሆነ ዝም ብሎ ውስብስብ የሆነ ነገር አሸክሞን ለምን ተመለሰ? መጥቶ 30 ምናምን ዓመት ምድር ላይ ተቀምጦ ውስብስብ የሆነ ነገር ግልጽ ሳያደርግ ወልም ብሎ ጠፋ። እኔ ጾታ አለኝ ወንድ ነኝ ግን ተገርዣለሁ በ8ኛ ቀን ምናምን ብሎ እሺ ምን ታደርግበት ነበር ብለን ስንጠይቀው መልስ የለም። ለምን ሳይመልሰው ሄደ? ራሱ ነው መጠየቅ ያለበት። እንደውም እኔ አማኞችን አይደለም የምጠይቀው ኢየሱስ ነው የምጠይቀው። መልስ የሆነ ብርቱ የሆነ ድምጽ ልኮ ራሱ መመለስ አለበት ወደ ምድር ማለት ነው። ምድር በኢየሱስ ድምጽ ትናጋ ይመልስልን። ካልሆነ ግን ምንድነው ውስብስብ አምላክ ሆኖ ስለማንነቱን ሊያሳውቀን ሊያድን መጥቶ መጨረሻ ላይ ውስብስብ የሆነ ነገር ግልጽ ያልሆነ ነገር አሸክሞን እኛ ውልቅ ብሎ ይጠፋል። ድብብቆሽ ጨዋታ ነው እንዴ? እንደዛ የሚባል ነገር የለም። ስለዚህ ሰው እየተነሳ ፓስተር የሚያከል ኢየሱስ ወሲባዊ ስሜት ነበረው ብሎ ሲያስተምር
እነ ማርቲን እንትናን ኢየሱስ ከሴትየዋ ጋር ዝሙት ፈጽመዋል ብለው ሲያስተምሩ እኔ መጥቼ ኢየሱስ አላደረገም ብለው ሲሉ አይ ስንፈተ ወሲብ ነበረበት እንዴ ብዬ እየጠየቁ ዝም ማለቱ የሚገርም ነገር ነው። መመለስ አለበት። እንደውም ምድር በኢየሱስ ድምፅ ትናጋ፣ በአንዴ በጮት እኔ እንደዚህ ነኝ ብሎ ማንነቱ መናገር መቻል አለበት አቅም ካለው። ራእይ ላይ እንደተነገረው ወይም ደግሞ ሰይፉን እያንጎራደደ እሳት እየተፋ መምጣት አለበት። በቃ ይሄ ነው። ምን እስከሚሆን እየጠበቀ ነው። እንደዚህ ነው እንጂ ደምን እያሰቡ የኢየሱስ ደምን እያሰቡ መሰቃየት ግን ከባድ ነገር አይደለም፣ ውሸት ነው ራሱ። በደም ፍቅር ይዞት ሰው በደም መጨለል ምንም ትርጉም የለውም። ኢየሱስ በተነካ ቁጥር የሚያመን ከሆነ በጣም ከባድ ነገር ነው ላልተረጋገጠ ነገር። ኦኬ እስኪ እንዴት ነሽ አገር ለገራጉሩ ኢየሱስ ኢየሱስ ሰማይ ላይ ተሰቅሎ የለም ገብቶ እንኳን ስለ ኢየሱስ የሚመሰክር ሰው የለም። በነገራችን ላይ እንደዚህ እኮ ናቸው። አከርካሪ ወልቆዛ ተሳለ ልሰሙ አልቻለችም። ለምን እንደጠፋ ነው የምነግራችሁ። ከዛ እሱ ይነግራችኋል። ከዛ ስጉሯ ማርያም አላዳነችውም። ከዛ ደግሞ ትንሽ ሞከረና የሚጸልይለት ፓስተር ፈለገ፣ ጸልይለት፣ አልሰራም። ከዛ አንዳንድ አካላቶች ዱዓ አድርጉልኝ አለ። ልክ እንደ ሀቢባ ማለት ነው። ጭንቅ ሲይዝበት በጸሎትና በዱዓ አስቡኝ ብሎ መጣኛ ጋር አሰብ ነው። አልሰራም። ስለዚህ አንተ ባቢ የጠፋህበት ምክንያት ብዙ ሃይማኖቶችን ሞክረህ ስላልተሳካልህ አሁን መጣህና ነዴትን ኢየሱስ ላይ ተወጣህ። ጸሎትን ስላልተቀበለህ ነው። ኢየሱስ ጸሎትን የመቀበል አቅም የለውም። ልክ ነሽ። በቃ ለምን ትናደድበታለህ? እንዴት አልናደድበትም? ለምን ትናደዳለህ አንተ? ባገኘው ራሱ በካልቾ ብዬ ነው የምጥለው። አሁን አንተ ንዴትህን አመሰግናለሁ። እኔ ጸሎት መቀበል እንደማይችል ስላመንሽ ግን ጸሎት ሊቀበል አይችልም። ምክንያቱም አንተ ጸሎትህን ፈርዖንም አይቀበልም አይደለም ኢየሱስ ማለት ነው። እና እኔ የምመክርህ ነገር አከርካሪህ እንዲድን ወገቤ ወልቆን የጠፋሁት ታመሜን የጠፋሁት እያልክ አትሰክስ ባቢ። ወገብህ ምንም አልሆነም። ኦኬ እሺ። በሰላም ቅዱስ ገብርኤል መልአከ አንዴ በሰላም ቅዱስ ገብርኤል መልአከ ኦ እግዚአቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ። ይሄም አይቀበልም። እንደዚህ ብዬ ነው አያቸው። እንዴ እሷን የማፈዝበት እኔ አውቀዋለሁ። በነገራችን ላይ አልፈዝም። ምን ያልፈዝም? ሌላ ስልክ እያየው ስለነበረ ነው። አልፈዝም። ስለዚህ አከርካሪ ወልቆ ጠፋው ምናምን አትበል። ስሚ አንድ ነገር ልንገርሽ። አንተ ውእቱ አምላከ አማልክት ወእግዚእ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ስጋ ወለኩሉ ዘነፍስ ምናምን የሚላል እና እሱም ብዬ የሆነ ነገር ብለቅብሽ በቃ እንደዚህ ነው ማፈዛት። አየችው ለእኔ እድል ለመስጠት እንዳይመስላችሁ ዝም የምትለው ስለምደነግጥ ነው። አመሰግናለሁ። ለማንኛውም ፖለቲካ ሰራለሁ ብለሽ ምንድነው እኔ ምናምን ብዬ ነበረ። ሌላ ነገር የጠፋህበትን ትክክለኛ ምክንያት ተናገር እያልኩ እኮ ነው። ችግር የለም። እኔ ቪዲዮን ከፍቼ ባሳያችሁ። በነገራችን ላይ በሁለት እግሮች መሀል ትራስ አለ። ወገቤ እንደዚህ እንትን ብያለሁ። እንደዛ ብዬ በእግሮች መሀል ያለ ምንድን ነበር ያ ኢምራን የሚያነባው ገድል? በእግሮች መካከል በጭኖች መካከል ያለውን ምሰሶ ምስጋና ይግባው ነው የሚለው። የተሰበረው አከርካሪ አይደለማ። እንደዚህ ከሆነ እኮ አይ እንደዛ ወገቤ ላይ ስለሆነ እንትን ማድረግ አለብኝ። በጭኖች መካከል ያለው ወገብህ ምስጋና የተሰበረው ትክክለኛ ካልህ ለህዝብ አሳውቅ ባቢ። እሱን ቢሆንማ ምንድን እኔ ፖለቲካ ከምሰራብህ ተናገር። እንደውም የሆነ ሰው በውስጥ ማለት ነው ማስረጃ ያቅርብ እያለ ነው የተሰበረ አካሉን። ታዲያ ቪዲዮ ከፍቼ ምን እንዴት አዙሬ ያሳያቸዋለሁ?
ነገ እንትን አደርጋለሁ፣ ቪዲዮ እለቃለሁ። በቃ እኔ በቪዲዮም ለወጣ ስለሆነ ምንም ማድረግ ስለማይቻል በቃ አሳያቸዋለሁ። ጃና ግባ። ቅድም ሳትጨርስ ልሄድ እንድትጨርስ ሳይሆን ተጨባብጠን እንድንሄድ ነው። ያሲው እንዴት ነህ? ያሲኑ የገስት ላይ ነህ እንዴ? ወዴ ኮሜንተር ይመስለኛል እኮ የኔ ውድ ሊቀ ጸባይ ንጉሰ ጸባይ እኮ ነው። በነገራችን ላይ በጣም ከባድ ሰው፣ ከባድ ሚዛን። እንዴት ናችሁ? እንዴት አመሻችሁ? እንዴት አደራችሁ? ሁሉም ሰላም ነው? ግን ሆይ በጣም ደህና ነኝ አልሐምዱሊላህ። ቀስ ብለሽ አዋሪውሽ እስኪ ሚስቱ አጠገብ ስለሆነ በድምፁ ላይ ይውተኝ። ኧረ እኔ ልተኛ ነው፣ እንቅልፍ መጥቶኝ ነው። እባክህ በህግ አምላክ ሚስትህ አጠገብ ነህ ሐሰን? አንቺ ስታወሪ ቤት ያደርጋል። እስኪ አንተ አውራ ያሲው። ሰላም ናችሁ ሁላችሁም? ይኸው እንዴት ነህ? አለሁ። ጠፍተሃል እኮ። አንተ ስትጠፋ ነው የጠፋሁት። እኔ ምን ላድርግ ብለህ ነው? ስራ በዛብኝ። ተመልሼ ደግሞ አንድ አበባ አንድ እንትን ማለት እንዳልጀምር ብዬ እየሰጋሁ እኮ ነው። አሁንማ ደግሞ አመመህ ሲባል ሰማሁኝ። እሱ ደህና ነው። ዝም በለው ሐሰን። ወጌ በውስጥ ነግሬህ የለ? ቴንክ ዩ። አይ ችግር የለም አብሽር፣ ትድናለህ። አይ እሱ ችግር የለም። አዎ ግን አንተ ከባድ ነው እንዴ! መቆም ካልቻል ቁጭ ማለት በስነ ስርዓት ሳትችል ስትቀር በጣም ከባድ ነው እንዴ! የሆነ ሰው ጀርባ የታመምኩ ብሎ ጎፈንድሚ እንደከፈተ ታውቃለህ አይደል ሐሰን? አራራራራ እኔ ጤናዬን በሰላም ይመልስልኝ እንጂ 10 ዓመት የምታከምበታለኝ። ተው። አይ አይደለም። እኔ እርዱኝ ከምል ገጠር ገብቼ በቀበይ ብታሽ ይሻለኛል እንዴ! ሚዲያ ላይ ወጥቼ እኔ አንተ ላይ የምሰራው ፖለቲካ እኔ ያሳያለሁ ብያለሁ። እኔ 3 ቀን አመመኝ ብለህ ተናግረሃል። ካረዳችሁት ይሄ ሰውዬ ዝም አይልም መቼም አይድንም ብዬ የምሰራብን ፖለቲካ እኔ ያሳያለሁ። በነገርሽ ላይ እንደዚህ የብሬን እኮ ነው ኦፓል፣ እንደዚህ በስነ ስርዓት ሳወራ ምንም ያለብኝ አልመስልም። ገብቶሻል? ሐኪም ቤት ግን ትናንት ሄጄ ነበረ፣ እመላለሳለሁ ሁሌ። የወደቀ ወረቀት እንኳን እንዳታነሳ ነው የተባልኩት። ገብቶሻል? በጣም ከባድ ነው፣ በጣም ከባድ ነው። ጥንቃቄ የሚያስፈልገው ነው። እንዴ ምርኩዜን ላሳያቸው እንዴ! እንደ ሽማግሌ ሰው እኮ ነው ከቤት ወደ መኪና በምርኩዝ እንትን የምለው። ከባድ ነገር ነው እንዴ ባቢ። ተውት። እኔ ስለኔ የምታመም ምናምን እዚህ ጋር አናውራው። ተው። እኔ ወዳጆች የሆናችሁ ሰዎች በውስጥ መጥታችሁ ጠይቁኝ። እዛ ጋር ባወራ ይሻለኛል። እዚህ ጋር ማውራት ስትጠይቁ ግን ልማዳችንም ታውቃላችሁ መቼስ ምሪንዳ ቢታጣ ሙዝ አይታጣም እና መግዣው ይገባችኋል። ሰው ጠይቁኝ ሲላችሁ እግርና እጃችሁን እያማታችሁ እንዳትሄዱ። ኧረ አልፈልግም፣ እንደውም አልፈልግም። በቃ ደህና ነኝ። እዚህ ጋር መጥቼ ያሳውቃለሁ። አልፈልግም፣ ምንም ነገር አልፈልግም። ጥያቄ ምናምን አይ እንደ ልመና የምጠየፈው ነገር የለም። እኔ ሞታለሁ። ደግሞ በወዳጅ የተከበብኩ ሰው ነኝ። እዚህ ጋር ብዙ ወዳጆች አሉኝ። እዚህ ጋር በማወራው ነገር እንትን የማይሉኝ ሰዎች አሉ። እኔ ነፃ ሆኜ እንደማወራ ስለሚያውቁ በወዳጅ የተከበብኩ ሰው ነኝ። ምንም ችግርም የለብኝም። በጣም ነው የሚያስፈልገኝ ነገር ያው የብር ፍላጎት ሳይሆን የብር ፍላጎት የራሴ በቂ ብር አለኝ። ምንም የወደለ ነገር የምሰራ ሰው ነኝ። እኔ አመታትን ቁጭ ብዬ የሰራው ሰው ነኝ። ጠንካራ ሰራተኛ ነኝ እኔ በነገራችን የምር። ስለዚህ ብር ምናምን አያስፈልገኝም። ሌላ ነገር ካስፈለገ መደገፍ ምናምን ነገር ግን እነሱ መጥተው እንትን የሚያደርጉ ሰዎች አሉ እና እንደ ልመና እንትን እንዳትረዱት ብዬ ነው። በጣም ነው የምጠየቀው ባቢ። እንደኔ ግን አብዲሳ ቢጸልይ ልክ ትድናለህ። የምሬ ነው። ወደ ማን ነው የሚጸልየው አብዲሳ? ቀድሞ የያዘ ፈጣሪ ያድናል። ያው የአብዲሳ ፈጣሪ አይምሮ ነው። እንዴት ወደ አይምሮ ይጸልያል ብለህ ነው? የኃይለኞች ፈጣሪ እኮ አለ። ደሱ ልጸልይልህ? ጸልይልኝ፣ ደስ ይለኛል። ኢየሱስ ግን ኦፓል አይሰማም ብላለች።
ኦኬ ጸድና አይ ባቤ አልጠራውሽም። ኦኬ ኦኬ አብዲሳ እንዴት ነህ? እንዴት ነበረ ቆይታችን? ያው አዲስ እንግዳ ስለሆንክ ያው ትንሽ ጓገጭ ልትልብኝ ሞከር ከአንዴትም አባብዬ ምን ብዬ አረጋጋው። አሁን እግዚአብሔር ይመስገን ሰላም ነው። ቀልድ ነው። ኧረ በፍጹም እንደዛ የለም። እኔ ጓገጭ የምልባቸው ሰዎች የተለዩ ናቸው። አሁን እኔ ለምሳሌ ሃይማኖተኛ ጋር እያወራው ኪስ ወለድ የሆኑ ሀሳቦችን ሲመልሱ ከእምነታቸው አንጻር ሲሆኑ ነው በጣም ያናዱኝ። እነሱ ምናልባት ዝም ብዬ በጥላቻም አይደለም እና አይገስ ከዚህ በፊትም የሆነ ስለኔ ውይይቶች ምናምን ስታደርጉ የማይሆኑ ነገሮች እንትን ሳይሉብህ የማይቀሩ መሰለኝ ነው። ብዙ ጠላትም አፍርቻለሁ። ጠላት እኮ ሊኖር ይገባል። ጠላት ከሌለ አንተ በምድር እየኖርክ አይደለም ነው ብዬ ነው የምረዳው። ጠላት ከሌለማ እኔ ጠላቶቼ ብዙ ቢሆኑ ነው ይበዙልኝ። ያ ግን አንዳንዴ ነው ማንን ነው ጠላት የምታደርገው ምናምን የሚለውም ከሁሉም ጋር ጠላት ከመሆን አንዳንዴ መለስለስ ጥሩ ነው። ከስንቱ ጋር ተባለው ብታይ በዚህ መጽሐፍ ብለው አንድ ቀን አላረፍኩ። ጥሩ ነው። አሁን ይሄ ፐርሰናል እንትን የሚያደርጉ ሰዎች ካልሆኑ የሐሳብህ ጠላቶች ከሆኑ የሚያስፈልጋቸው ሐሳብ ነው ማለት ነው። የመነጋገሩ ምናምን አለመቀበላቸው ጥሩ ነገር ነው። አሜን ብለው ከተቀበሉትማ ያው አንተ ከምትጠላው ማንነት አልወጡም ማለት ነው። ያ ግን sometimes frustrating በጣም ሲበዛም ምናምን እኔ ኤክስፔክት አላደረኩም። እኔ አንድ 2000 ሰው ያነባል ብዬ አልጠበቅኩም ነበር። ግን አብዲ እኔ አብዲሳን በፓርትቱ ጠብቃለሁ። መጽሐፉ በቅርብ ፓርትቱ አይቀርም መውጣቱ። አዎ አግኖስቲክ ነው። ኦኬ እንዴት አገኘው? ያ ማለት አሪፍ ነው፣ በጣም አሪፍ ነው። ለእኔ የሚከብድ ፖይንት የለውም። መጀመሪያ ነው ስለሆነ ግን እነሱ ፑሽ ያደርጋቸዋል። በነገራችን ላይ የአንተን መጽሐፍ የማይስማማው ሰው ከራሱ ጋር እየተጋጨ ማለት ውስጡ ካለው መንፈስ ጋር ወይም ውስጡ ቀድሞ ካለው እውቀት ጋር ስለሚጋጭበት ነው። አትፍረድበት። ውስጥ ያለውን ነገር ውጤቱን እያወጣ ያለው ያ ቅድም ለባቢ ስለው ነበር። ጥያቄ አለኝ ግን ለአብዲሳ አንድ ጥያቄ። አብዲሳ ላይ ለአብዲሳ ጥያቄ ያላችሁ ሰዎች ለመቀበል ዝግጁ ነው? አብዲሳ ጊዜ ከዚህ አንጻር ሌላ ጊዜ ይሻላል። ትምህርቱ ላይ እኮ አይደለም ባቢ። ስንት ጥያቄ አንተ ራሱ የጠየቅኩት ጥያቄ እኮ እኔ አልጨረስኩም። በነገርህ ላይ እንዳየኸው ኦፓል በመሀል ያደረገች አልጨረስኩም እንዴ። መግቢያ ነው እንትን ያደረኩት እንጂ በጣም አሁን ሳነበው እኮ ሌላ ጥያቄ ተሸክሜ እመጣለሁ። አስበዋል እንዳነበው እንትን አድርገው ስታነበውማ እሱ ላይ ኦኬ እናወራበታለን። አይ ከኢትዮጵያ ከወጣ ቆይታ አለው ይልል ነው። ለምሳሌ በነፃ ስታደርገው አሁን የኢትዮጵያ ሕዝብ ገበያ ላይ ወጥተህ ጥላ ይዘህ በነፃ ብትል ይጠራጠራል። ለምሳሌ ግን ውድ ብታደርገው ደግሞ ይገዛል። ለዛ ነው ከኢትዮጵያ ከወጣ ቆይታ ከሆነ የህዝቡን ስነ ልቦና ሃይማኖታዊም ሶሻልም ፖለቲካል የሆነም ስነ ልቦና ሪቆ ከሆነ ብዬ ነው። በነፃ ስታደርግ አንድ 5 ዓመት ሆነኝ። ግን በነፃ ያደረኩት ጠፍቶኝ አይደለም። ግን እና እንትና አለማየሁ ገላጋይም ቡራንም ጃፋር ጋር በሼር ምናምን የሚታተምበት ኖሽን ምናምን እያወሩኝ ነበረ እንደዚህ አይነት ነገሮች። ግን እንትና አይገስ እዛ ሀገር ቤት ሆነክ ምናምን ራስ ጉድ ካላልክ ምናምን ነገር እንጂ ከውጭ ሆነ ምናምን የሆነ ዋጋ ቢስ ይሆናል እና ያንንም ለትርፍ ምናምን። አይ ለምሳሌ አሁን አሪፍ ነገር ያየሁት አብዱ መርካቶ ለምሳሌ የኦርቶዶክስ መጽሐፍም የፔንቴንም ይሸጣልና እንደዛ ያላሉ ሰዎች በትርፍ ጋራ ቢሰጠው እዚህ ጋራ ግን የአብዲሳ ሀሳብ ለህዝብ እንዳይቀርብ ነው እያደረክ ያለው ኦቢላም መሰለህ።
መጽሐፍ ቅዱስን ተወደደብኝ ብሎ የሚያለቃቅስ ማህበረሰብ የአብዲሳ መጽሐፍ ውድ አድርገው ብለህ ማለት ሀሳቡ እንዳይገኝና ህዝቦች እንዳያነቡት እያደረግበት ነውና ይሄ ስልት ነው። በጣም ከባድ ስልት ነው። የህዝቡ መሀል እምብርት ላይ ነው ያለሁት። የኢትዮጵያ እምብርት ታውቃለህ። የቀን ለቀን ግብይት ውስጥ ያለው ሰው ነኝ። ህዝቡ የአንድ ጂንስ ዋጋ 400 ስታረግና 2000 ስታረገው አይ አሪፍ ነገር ቢሆን ነው ብሎ ነው የሚያስበው 2000 የተባለው። ገባህ አይደለ? ይሄ እኮ ፋክት ነው። ምን ሆቢ ስራ ይፍረስ ወጋው። እሺ ያሲዮ ይቅርታ ሳታወራ ወጣ። ጃም ሳይጨብጠን ወጣ። እንትን አልነው መሰለኝ። ጃ ካለ ናገባና እንጨባበጥ። አብዲሳ ይድገም አይደል ባቢ? ሌላ ጊዜ እንጠይቀው። በሀሳቡ ላይ በመጽሐፉም ላይ ይምጣ ይልመደው። ምን ይድገም? መምጣቱ ነው። አዎ ችግሩ አብዲሳ እኛ ጋር መምጣቱ ከባዱ ነገር ያው አንድ ሰው ነው። በነገራችን ላይ እኛ ለአንድ ሰው ትልቅ ክብር ስላለን ያው እንጨነቃለን። የአብዲሳ እኛ ጋር መምጣቱ የጉዳይዳ ስቃይ ነው እና ልጁ በመጀመሪያ ያው ሰው ስለሆነ አጠገቡ ሰው ሊኖር ይገባል እንጂ ይታነቃል። ልጁ ዝም ብሎ ይናደዳል። በቃ እዚህ ጋር ቁጭ ብሎ ካየው ዝም ብሎ ምንም ነገር ሳይናገር ሁላ ይናደዳል። ልጁ ታያለህ። አሁን ተመልሶ ይሰድበዋል። እርግጠኛ ነኝ ይሰድበዋል። አሁን ስድብ ይጀምራል። ወይም ደግሞ አይ ስለነቃብኝ ይሄ ተንከሲስ ልጅ ምናምን ብሎ ጥሩ ነገር ያወራል። ነገር ስለ አብዲስ እንደዚህ ነው። ጉዳይዳ ለምንድን ነው እንትን የሚለው? እዚህ ሲያየኝ ምን ችግር አለው? አዲስ ልብሱን የቀየረበት መጀመሪያ ላይ የሆነ ልብሱን የቀየረበት ቤት ስለነበረ I'm using it. Yeah. Try to look another one in the kitchen. Okay. Now can you sorry about ልብሱን የቀየረው እዚህ ቤት ነበረ። የሆነ ከላይ ያጠለቀው ማሊያ ነበርና አይ ተው አውልቀን ብለው ስንነግረው እምቢ አለ። ከዛ ሁለት እጁን ይዘን በመቀስ ነው የገባንበትና ራቁቱን ነው እንትን ያደረግነው የሆነ ሰዓት ላይ። ከዛ እስከዛሬ እያለቃቀሰ ነው። ባለፈውም ኦፓል የእንትኑ ፍሬ ምናምን ይዛ አፈነዳችበት መሰለኝ። ታጠራኛንተ እንዴ አቆ ለምጠህ ጥራኝ። እሺ ኦፕዬ እኔ ፍቅር እሺ ባቢ ታውቃለህ ምን እያሉ እንደሆነ? ቅድም አብዲሳ እግዚአብሔር ይመስገን ስላለ ውስጡ ያለው እግዚአብሔር አልወጣም እያሉ ነው። ሂድባቸው አብዲ ወይ አብዲሳ ሂድባቸው። አይ ኮመንት ለተሰጠ ሁሉ መሄድ አግባብ አይደለም ብዬ ነው እንትንም አድርገው። ምክንያቱም የእነሱ የፈለጉትን ሀሳብ የመስጠት መብት ስላላቸው። ግን እኔ እዚህ ጋር የሚያውቁት ነገር አለ። ያው እግዚአብሔር ማን ነው ተብለው ቢጠየቁ ያው ባቢሎን ብለው ነው የሚመልሱት። ያው እግዚአብሔር እኔ ነኝ፣ ሌላ እግዚአብሔር ሊኖር አይችልም። ስለዚህ እግዚአብሔር ይመስገን ካለ እኔ ያው አታመስግነው እያላችሁ ከሆነ እየተቃወማችሁ ነው ማለት ነው። እኔ ብዙ ጊዜ ምን እንዳለው መሰለህ እንዲህ ስገባ እንዴት ነህ ሰላም ነው ምናምን ሲሉኝ አብዲሳ ይመስገን ላለው ወይ ደግሞ ትሩዝ የሚባል ጓደኛ አለ ትሩዝ ይመስገን ነው የምለው። ኧረ እባክህ እኛ እንደሙዳችን ስቀልድ ቀልድ ነው ብለህ መጀመር አለብህ። አንዳንድ ሰው ሁሉን ነገር የመራ አድርጎ ይወስደዋል። መብረቅ እንዳይመታ ነው አይደለም ኮመንት ነው እንጂ ብለህ ነበር አይደል? ሮሃን ከአብዲሳ ጎን ነኝ ብለህ በቀኙ ነው ወይስ በግራ በኩል ነህ? እንደ መጽሐፍ ቅዱስ አንዳንዴ ቀኝና ግራ ወሳኝነት አለው።